በጣም ከሚያምናቸውና ራሱን አሳልፎ ከሚሰጣቸው ሰዎች መካከል አንዱ አንተ ግን አሳልፈ ተሰጠዋለህ ብዬ ለደቂቃ ማስብ እንግዲህ እንደሚታወቀው አሁን ላይ ያለንበትን ነገር ታውቃላችሁ። አሁን ላይ ብዙ ነገር ነው ስለሱ ሲወራ የነበረው። አሁን የኛ ሰው ደግሞ የኛ መረጃ ሰጪ እኛ መጠቆሙ ብዙ ነገሮችን እንድንጠራጠር ሰፖርትም እያደረኩ እሱን ነው ከሱ ጋር ነው በብዛት እየሰራ ያለውና ቻናላችንን ለማዘጋት ብዙ ነገር ብዙ ጥረት እያደረጉ ነው። ማናሰልም አረኔ ምን ማላቃላቃትም ምን ወንድሜ ላይ ተመሳጣችሁ ያረጋችሁ ያላችሁት እያንዳንዷ ነገር ስለአንተ ወንድም ማቀው ነገር የለም። ለኛ መረጃ ሰጪዎች መካከል ዋንኛው ነው። ያው መረጃ መሰጪዎች እኔ ነኝ ልበለሽ። በግሩሜ ጉዳይ ብዙ ነገር እየሞከረን ነው። በጣም ከባድ ነው አሁን ላይ ያለበት ደረጃ። የተፈጠረ ችግር ነገር አለ። ወንድሜ ምንድነው የምትፈልጉት? የምን ወንድም ነው? የምን ግሩም ነው? ልጅ ከተፋቢ ለምን ዞር ዞር ብላ አትፈልግም? ወይዘሮ ገሊላ ይበቃሻል። ምን ነው የምትፈልጉት ከኔ? የአክስት ተብየዋ ልጅ ማለት ነውና እንግዲህ አክስትየዋ በዚህ መንገድ ግሩምን እስከማስጠመቅ ተረኛ ማከል ስትል አልገባኝም። ምን የምትጠረጥረው ሰው ምናምን አለ እንዴ? ምንነቱን ባላወቅነው ነገር በቃ እጃችን ተሳስሮ ነው ያለው። እሷንም ለማጥፋት እሷንም ለማስወገድ እሷንም ከዚህ ነገር ውስጥ ለማድረግ ብዙ ነገሮች እየተሞከሩ በጠበቃ ጋር እንዳይገናኝ እንግዲህ ባለፈው አይታችኋል። ሆን ተብሎ ግሩምን ወጥመድ ውስጥ ለማስገባት የተደረገ ነገር ጎበዝ የአይቲ ባለሙያ ነው። እኛን አሳልፈው እየሰጠ እንደነበር በብዙ ነገሮች ተረዳ። ለምን ነው ታዲያ ተናገራ? ቆይ ምን እያወራክ ነው? ቆይ ሰላም እንደምን አላችሁ ውድ ቤተሰቦቼ ተመልካቾቻችን። እንግዲህ እንደሚታወቀው አሁን ላይ ያለንበትን ነገር ታውቃላችሁ። አሁን ላይ እያደረግን ያለነውን እኛን ይዞን ያለነውን ሁሉንም ነገር ከናንተ የተደበቀ ህይወት የለንም። እንግዲህ በግሩሜ ጉዳይ ብዙ ነገር እየሞከረን ነው። ወንድማችን እንደምታውቁት ለብዙ ሰው የደረሰ የብዙን ሰው እንባ ያበሰ የብዙን ሰው ችግር የፈታ የብዙ ሰው ደስታ ምንጭ የሆነ ሰው እኛንም በብዙ መንገድ ረድቶን እኔን ወንድሙንም ሁላችንንም ረድቶን ተስፋ እንዳንቆርጥ ተስፋ እየሰጠ ብርታት እየሆነን በሁሉም ነገር ውስጥ ካለንበት ችግርም ወጥተን ደግሞ እንዲህ ለሰው ጥብቅና ቆመን ለሰው ደግሞ ምንኖር ሰዎች እንድንሆን ደግሞ እሱ ለሰው እየኖረ እኛንም ለሰው መኖርን ያስተማረን ወንድማችን ነው። እሱ ከብዙ ችግር ጠብቆናል፣ ከብዙ መከራ እኛን ከልሎናል፣ እስካሁን አድርሶናል። እኛ ግን ምንነቱን ባላወቅነው ነገር በቃ እጃችን ተሳስሮ ነው ያለው። ምንም ማድረግ አልቻልንም። ምንም እርምጃ መውሰድ አልቻልንም። ምንም ተንቀሳቅሰን ወንድማችን ንጹህ እንደሆነ እያወቅን ወንድማችን ምንም ክፋት እንደማያደርግ እያወቅን ሁሉም ነገር ውሸት መሆኑን እያወቅን በቃ ግን ምንም ነው ማድረግ ያልቻልነው ማለት ነው። አሁን እየተደረገብን ያለው ምንድነው? እኛ ማህበረሰቡ ውስጥ ተቀባይነትን እንድናጣ እንድንጠላ በመጥፎ ከዚህ በፊት የነበረን ስም ከዚህ በፊት የነበረን ዝና ከዚህ በፊት የነበረን የሰዎች ቅቡልነት እንዲቀር ተደርጎ አሁን ላይ ግን ሰዎች በተለየ መጥፎ መንገድ እንዲያዩ ሰዎች በተለየ ክፉ መንገደኛ መጥፎ አድርጎ እንዲያስቡ ነው እየሆነ ያለው በቃ። እና በዚህም ጉዳይ እኛ በቃ ለይሄ ደግሞ ለምንድነው እየተደረገ ያለው ብላችሁ ብትጠይቁኝ እኛ ቶሎ ብለን ግሩሜን ብናስወጣው ለምን ግሩም ከኛ በላይ ልምድ ያለው ሰው ስለሆነ ከኛ በላይ ለምን እሱንም ቶሎ መያዝ የፈለጉት ለዚህ ነው። ለምን እሱ እኛን እየመራ ስለሆነ ከፊት ሆኖ እኛን የሚመራን እሱ ስለሆነ እሱን ያዙት ማለት በብዙ ነገር እኛን አዳከሙን። ትልቁን የዚህ ስራ የጀርባ አጥንታችንን ሲያዳክሙ ለዛ ነው። እኛ ደግሞ እሱን አግኝተን ከሱ ጋር ተነጋግረን እሱ የሚወጣበትን መንገድ እንዳንፈልግ እሱ እየተከሰሰበት ያሉ ክሶች ከነዚህ ሰዎች ጋር ምን እንደሚያገናኛቸው አሁን ባለፈው እንዳያችሁት እንግዲህ እቺ አክስት ተብየዋ ብዙ ነገር ነው የምታወራው የአክስት ተብየዋ ልጅ ማለት ነውና እንግዲህ አክስትየዋ በዚህ መንገድ ግሩምን እስከማስጠመቅ ግሩም እንግዲህ አሁን እንኳን ሴቶችን መድፈር እንኳን ሴቶች ላይ ጥቃት ማድረስ አይደለም እሱ የራሱን ቤተሰብ መስዋዕት አድርጎ ነው ለህዝብ እየሰራ ያለው። የራሱን ህይወት መስዋዕት አድርጎ ቤተሰቡን መስዋዕት አድርጎ ነው እየሰራ ያለውና ከሱ ጋር ተገናኝተን እንኳን አውርተን እንዳናቀለው ከጠበቃ ጋር እንዳይገናኝ እንግዲህ ባለፈው አይታችሁ ማጣራት ያለብንን እያጣራን ብዙ ነገሮችን እያደረግን ነበርና ይሄ ነገር ደግሞ
ምን ያህል ጥልቀት እንዳለው ምን ያህል ታስቦበት እየተሰራ እንደነበር ምን ያህል እኛን ለማጥፋት ስር መሰረት ከስር መሬት ስር እየሰሩ እንደነበር እኛን ለማጥፋት ምን ያህል ሰዎች ተደራጅቶ አብሮ እንዳለ ነው የሚያሳየው። ለምን ብትሉኝ ከዛም አንፃር ብዙ ነገሮችን ወደ ኋላ ተመልሰን ለማየት ሞከረን። ከዚህ በፊት የነበሩ እስኪ ወንድማችን ግሩም ሳያዝ በፊት የነበሩት ምን አይነት ስራ ላይ ነው እየሰራ የነበረው? ምን አይነት ምርመራ ነው እያደረገ የነበረው? ከሚያደርገው ሰዎችን መርዳት አንፃር ምን ዙሪያ ነው እየተንቀሳቀሰ የነበረው የሚለውን ለመረዳት ወደ ኋላ ተመልሼ ብዙዎችን እያጠናን ነበርና በዛም ጉዳይ ደግሞ እንግዲህ ባለፈው እናንተም ከዚህ በፊት በነበረው የሱ ቤተሰቦችም የኔ ቤተሰቦችም እንደምታውቁት እሱ እየተከታተለ በነበረው ነገር ደግሞ ምንድነው ያቺ ሴት ኢንስፔክተር ቸኮል በሚባለው ሰው ተጎድቻለሁ ከገጠር ባልሆኖ ያመጣኝ ሰው ያግቶኝ እንደዚህ ሆኜ ህይወቴ ተመሰቃቅሎ ሄጄ ከሰስኩት። ከዛ ኢንስፔክተሩ ይህንን ነገር ለአንድ ሰው ታወሪና ህይወትሽን ነው ማመሰቃቅለው ብዙ ነገር አለኝ ብላ እየነገረችኝ ነበር። ኢንስፔክተሩ ጋር ከመሄዱ በፊት ደግሞ እቺ ሴትዮ ግሩምን ያገኘችበት መንገድ በጣም ግራ የሚያጋባ ነው። ለምን ግሩም በምርመራ በወጣበት ሰዓት ነው እሱም ለምርመራ የሄደበት ቦታ የተገኘችው። ይሄ ደግሞ በእኛ ስራ ላይ በሱም ሆነ በእኔ ስራ ላይ ሌሎቻችንም በየቦታው ተሰማርተን ይሄንን ስንሰራ በዚህ መንገድ የምንሄድበትን የሚያውቅ ሰው የኛ አባል ካልሆነ ከኛ ጋር ምርመራውን የሚሰራ ካልሆነ እኛ በብዛት በምስጥር ነው የምንሰራው። ለምን ሄደን የምንመረምረው ሰው እንዲያውቅ አንፈልግም፣ ሌላ ሰው ጋር እንዲደርስ አንፈልግም። ሁሉንም ካደረግን ከጨረስን በኋላ ነው ያለፍነው ወጣ ውረድ ወደ እናንተ የምናመጣው እንጂ ቅድሚያ በራሳችን ብዙ ነገር እናደርጋለንና እሷም ባልተለመደ መንገድ አጋጥሞን በማያውቅ መንገድ ነው ግሩምን ሄዳ እሱ ለምርመራ እንደሚሄድ ማውቀው ራሱ ከዛ በኋላ ምንድነው አለችው? አንድ እናንተ ሰው ነው ለእናንተ መረጃ የሚሰጥ ሰው ነው ያገዘኝ፣ እሱ ነው እናንተን እንዲያገኝ ያደረገኝ፣ እሱ እኔ ከዚህ በደል እንድወጣ እኔ ቶሎ በእናንተ መፍትሄ እንደማገኝ ስለሚያውቅ ነው ወደ እናንተ የመራኝ ብላ ነው ብዙ ነገር እየነገረችን የነበረውና በዛም ጉዳይ ላይ በጣም ብዙ ጥናቶችን እያደረግን ነበር። ለምን ከዛ በኋላ ነው ወንድማችን ስራ ላይ ባለበት እሱ በማያውቀው ባልአሰበው ነገር ላይ ፖሊሶች መጥቶ እዛ የያዙት ማለት ነው። እሱም ይሄ ኢንስፔክተር ቸኮል የተባለው በጣም መጥፎ ሰውዬ ግን ስራውን ተገና አድርጎ የሰውን ህይወት የሚያበላሽ መጥፎ ሰው እንደሆነ እንግዲህ አይታችኋል ማለት ነው። ስለዚህ ይሄ ሰው የተለያዩ የውሸት ማስረጃዎችን አዘጋጅተው የውሸት ክሶችን አዘጋጅተው የውሸት እንደተደፈሩ ሰዎች የውሸት ምስክሮችን ሰብስበው ግሩምን ስራ ላይ ያለ ሊይዙት ችለዋል ማለት ነው። በህግ ቁጥጥር ስር እንዲውል አድርገዋል። እኛም በዚህ ነገር ላይ ያጣራን ነበር። እንዴት እቺ ሴት አንደኛ የትኛውም አባላችን በቀላሉ እኛን ሰው እንደዚህ ያገኙ አይልም። በቃ እንደዚህ አይነት ሴት አለች እንደዚህ ነው የምናወራው። እኛ አሁን ላይ የሆነች ሴት አለች በጣም ችግር ላይ ነው ያለችው ብናገኛት ብንረዳት ተብሎ እናወራለን። ከዛ በኋላ ብዙዎች ወደኛ ከመጡት ችግሮች የትኛውን ብናስቀድም የትኛውን ቶሎ ልባት ብንሰጠው ጥሩ ነው ብለን ደግሞ አንድ ሁለት ብለን ደግሞ እንይዛለን። ሰው ቀድሞ ስለመጣ ከኋላ ስለመጣ አይደለም። እኛ ከአንድ ጊዜ 10 ቦታ መድረስ አንችልም። 10 ሰው ሊመጣ ይችላል ችግሩን ይዞ። የትኛው ነው አርጀንት ጉዳይ ኤመርጀንሲ የሆነው የትኛው ነው ቶሎ አስቸኳይ ነገር የሚያስፈልገው የትኛው ነው ብለን አስቸኳይ የሆነ በድንገተኛ ሁኔታ እንሰጠዋለን ማለት ነው። ለምን ሰው ችግር ከደረሰበት እኛ ላይም ብዙ ችግርን የሚያመጣው ይሄ ይመስለኛል። የሆነ ነገር ሲመጣ ምንም ሳናዘጋጅ ምንም ሳናስብበት ምንም ተዘጋጅተን ብዙ ሳናጣራ ያ ሰው ችግር ውስጥ እንዳለ ከታወቀን በድንገተኛ ነው የምንሄደው ማለት ነው ሳይታሰብና በዚህም ነገር ውስጥ ደግሞ ባልተለመደ መንገድ እቺ ሴተኛ ማግኘቷ ያውም የኛ ሰው ደግሞ የኛ መረጃ ሰጪ እኛ መጠቆሙ ብዙ ነገሮችን እንድንጠራጠር ስላደረገን አንድ ነገር ለማድረግ ወሰንን ማለት ነው። ከኋላችን ያሉትን ነገሮች ለማጣራት ወሰንንና ይሄንን ስናጣራ እውነቴን ነው የምላችሁ በጣም አሁን ላይ እንግዲህ እንደዚህ ላውራበት የቻልኩት ምክንያት በጣም ያላሰብኩት ነገር ስላጋጠመኝ አንድ ቢኒያም የሚባል እንደ ወንድማችን የምናየው ከግሩም ጋር ይሄንን ስራ ከመጀመሩ ጀምሮ በብዙ ነገር ወንድማችንን ጋር ተጋግዘው ከካሜራ ጀርባ መረጃ በመሰብሰብ ጎበዝ የአይቲ ባለሙያ ነው። በዛም በብዙ ነገር እየረዳው በጣም ለኛ የከበዱትን ነገሮች ለኛ የከበዱትን ምስጥሮች እየፈታ ግሩምንም እያገዘው እኔንም እያገዘን ከኛ ጋር የቆየ ሰው ግን እኛን አሳልፈው እየሰጠ እንደነበር በብዙ ነገሮች ተረዳን። እኛ ላይ በብር ሲደራደር ቮይሶችን ሰማ። እዩት እስኪ እኛ እዚህ ጋር ምንም ጥቅም አግኝተን አይደለም። የኛ ብለን ያመናቸው ወንድሞቻችን ከዚህም በፊት እንደምታስታውሱት ማለት ነው
ዳጊ ወንድማችን በዛ መንገድ በብር በጥቅም ተታሎ እናቴ ታመመች በሚል ተልካሻ ነው የምለው። ለምን እኛ ተጋግዘን ምንም ማድረግ እንችላለን። እኛ ብር ባይኖረን እኛን የሚያምኑ እኛን በብዙ ነገር ውስጥ ከችግር ያወጣናቸው በጣም ደና ሰዎች አሉ። በየትኛውም መንገድ የኛን ችግር ማየት የማይፈልጉ እኛን ከችግር ማውጣት የሚፈልጉ ብዙ ሰዎችም አሉ። በጣም ደጋግ ሰዎችም አሉ እኛን ሰፖርት የሚያደርጉ እና አሁንም ቢኒ በዚህ ልክ እኛ መስጠቱን አወቀን። በጣም ልብ ሰባሪ ነው እና ሌላውን ነገር እሱን እዚህ እንደምፈልገው ስለቀጠርኩት እሱን ሳውራው የምትሰሙት ይሆናል። በጣም ዊርድ ሆነ እንደ ቤተሰብ የማይገባ እንደ ቤተሰብ ይሆናል ተብሎ የማይታወቅ እኛ ብዙ ነገሮችን አብረን ውጣ ውረድ እንዳየሰው ልክ ያልሆነ ነገሮች ስለደረሱብን ነውና አሁንም እንግዲህ ውድ ቤተሰቦቻችን ማወቅ ያለባችሁ ነገር እኛ አሁን በብዙ ነገር እየተረዳን ያለ ነው። ከጎናችን ያለው ወንድማችን እህታችን ናት፣ ቤተሰቤ ነው፣ ዘመዴ ነው ብለን የምናምናቸው ሰዎች በየትኛውም መንገድ ውስጥ እኛን ለጥቅም ለሚፈልጉት ለዓላማቸው ብለው እኛን ጥለው ማለፍ እንደሚችሉ ትልቅ ትምህርት ሰጥቶናል ማለት ነው። ግን ይሄ ነገር በዚህ ልክ ወንድሜ ላይ ጉዳት ካመጣ እኔ ለማንም አልመለስም። ስለዚህም ብቻ አብራችሁን ቆዩ። ቢንያምን ወደዚህ ጠርቼዋለሁ ማለት ነው። እንግዲህ እሱ ምንም እንደደረስኩበት የሱን መረጃዎች የሱን ቮይሶች ብዙ ነገሮችን እንዳወቅኩኝ አያቅም ማለት ነው። ሌላውን ከሱ ጋር ሳወራ ወደ እናንተ አደርሳለሁ። እሱን አሁን የምጠራው ኖርማሊ ግሩሜን ወንድማችንን እንዴት እናስፈታው በሚለው እንወያያለን ብዬ ነው የጠራሁትና ስለዚህ አብራችሁን ቆዩ። ራሳችሁን ግን ጠብቁ። ከጎናችሁ ያለን ሰው በደንብ ጠብቁ እባካችሁ። ለብዙ ሰው ይድረስ። እነዚህ ሰዎች ቻናላችንን ለማዘጋት ብዙ ጥረት እያደረጉ ነው። ዩቲዩባችንን ቻናላችንን ሰብስክራይብ እያደረጋችሁ ብዙ ሰው ደግሞ ይማር። የኛ ህይወት ለብዙ ሰው ማስተማሪያ መሆን የሚችል ስለሆነ ሼር አድርጉ፣ ለብዙ ሰው አድርሱ። አብራችሁን ቆዩ። ቢንያም ሲመጣ ደግሞ ሁሉንም ነገር ወደ እናንተ እናደርሳለን። እናንተም ትማሩበታላችሁ። ወንድሜን ለማስፈታትም ደግሞ እስከ ደም ጠብታ ድረስ የምታገል ይሆናል። አብራችሁን ቆዩ። ቢንያም እየመጣ እንደሆነ ነግሮናል ማለት ነው። እንደደረሰም እንደተቃረበ ነግሮናል። እንግዲህ ሁላችሁ ማንም ሰው ፊት እንዳይቀይርበት ኖርማሊ እንደተለመደው ነው የምናገኘው ማለት ነው። ማንም ሰው የተለየ ፊት እንዳያሳየው እና ስለዚህ ሲመጣ ደግሞ ሁሉንም ነገር ወደ እናንተ አደርሳለሁ ማለት ነው። አብራችሁን ቆዩ። ቢና ብራዘር እንዴት ነሽ? ሰላም ነው? ቢስ ነው ምን ነው በዚህ ጧት እንደዚህ አቸኩለ ጠራኸኝ? ያው ስለ ወንድማችን እኮ ትንሽ አንዳንድ ነገሮችን ምን ተገኘ? ያው ያለውን ነገር እኮ መወያየት አለብን። ገባ? ነገሮች አሁን ላይ ከምናስበው በላይ ስለሄዱብን ብንወያይ ይሻላል ብዬ ነው። ታዲያ ምን ነው በዚህ ጧት እንደዚህ ያጠርፍጣል? ደግሞ ምንድነው ካሜራ ምናምን አስገጥመ? ምን ነው በሰላም ነው? የተፈጠረ ችግር ነገር አለ እንዴ? ኧረ የምን ችግር? ደህና ነው እሱ። ያው ትልቁ ችግራችን አግኝታችሁት ወይ የሆነ ድምጽ ሰምታችሁታል እንዴ? ምን የማንን? የእንትና ነው። እኔ እንደው እንዴ የምትጠይቀኝ አንተ መልስ። አንተም እኮ እኛ ባል አይደለ ከኛ ጋር ያው እኔማ ያው አንድ አዲስ ሰው ምንድነው እኔ ያላልኩ ነገር የለም እኮ በቃ ብዙ ነገር ጥሪ ያለው ብዙ ነገር ሞክሬያለሁ፣ ግን በቃ ምንም የሱን ፍንጭ ላገኝ አልቻልኩኝም። እና አንድ አዲስ ሰው ምን ሆነ ምን ተደረሰበት የምትለኝ? ያው እንዴ አቻኩለ ስጠራኝ በጠዋት አቻኩለ ስጠራኝ ታግቼ ጠራው። ካሁን ምንድነው መሰለ አሁን ላይ ያደረገን ያለ ነው። አሁን እንደምታውቀው ነው በቃ ትልቅ ክፍተት ነው ገብቶብን ያለው። ይሄንን ክፍተት ለመዝጋት ደግሞ ሁላችንም እንግዲህ እዚህም ከካሜራ ጀርባም የሚረዱን በየቦታውም እንዳንተ በብዙ መረጃ የምትረዱን ብዙ ቦታ አሉና ስለዚህ አሁን ሰብሰብ ብለን ማውራት አለብን በሚለው ነው አንተም እንድትመጣ የፈለኩት። ኦኬ። አይ ምን እኔ ደግሞ እኮ በጣም ስጠራኝ እኮ የሆነ ነገር የተፈጠረ ነገር ይመስላል። አይ ምንም የተፈጠረ ነገር ነው የመጣው ከቤት ራሱ ምንም የተፈጠረ ነገር ኖሮ ሳይሆን ግን ምንድነው እስኪ የሆነ እንግዲህ አንተም ያው ከግሩም ጋር አንድ ላይ ነው ሞር በጣም አንድ ላይ አሁን ላይ እየሰራችሁ ያላችሁት። እኔ ክፍለ ሀገርም ነበርኩ፣ ብዙ ቦታዎች እየሄድኩ ነበረ፣ ብዙ ነገሮችን ሳጣራ እንግዲህ በዋናነት አንተ ከግሩም ጋር ነው ሰፖርትም እያደረከው ያለው እሱን ነው፣ ከሱ ጋር ነው በብዛት እየሰራ ያለውና እኔ ብዙ ነገሮችን አላውቅም በአንተ ልክ በእውነቱ። ለምን እኔ ያው ወንድሜም ቢሆን አንተም ወንድማቸው ሁላችንም እንግዲህ ወንድማማች ነን።
ሁሉም ከካሜራ ጀርባ ሁሉም በየቦታው ያሉት ትልቁ ዓላማችንም ያገናኘንም ከምንም ነገር በላይ ጥቅም ሳይሆን ፍቅር ስለሆነ ማለት ነውና እስኪ ምንድነው የነበረው የምታውቀውን እስኪ በዛን ጊዜ የነበረውን የምታስታውሰውን እሱ እየሰራበት የነበራቸው ነገሮችን ንገረኝ እስኪ። ያው እኔ እንግዲህ እንደነገርኩ ከግሩም ጋር ረጅም ጊዜ ነው አብረን መስራት የጀመርነውና ያው ግሩም በጣም ጥሩ ሰው ነው። በጣም ሰዎች የሚረዳ ነው፣ ሰፖርት የሚያደርግ ነውና የምንሰራቸውም ስራዎች ያው ከሱ ጋር አብሬ ነው የምሰራውና እርዳታ የሚያስፈልጋቸውን ሰዎች ወይም ደግሞ እርዳታ የሚፈልግበት ቦታ እዛ ቦታ ወይ ይልከኛል ወይ ደግሞ አብረን ሄደን ነው እንትን የምንለውና እስካሁን ድረስ ባለንበት ሰዓት በጣም በጥሩ ሁኔታ ነበር የምንሰራው። ያው እንግዲህ ስለ ግሩም እኔ እንደዚህ ብዬ መናገር አልችልም። በጣም ጥሩ ሰው፣ በጣም የዋህና ለሰው ቅን ሩሩ ነውና እኔ ብዙ ነገር ነው ያደረገልኝ ለኔ በጣም ነው ብዙ ነገር ያደረገልኝ ከቤተሰቦቼ ጨምሮ ስቲል እስካሁን ድረስ እስካለሁበት ድረስ በጥሩ ሁኔታ ነው ሲንከባከበኝ የነበረው። ብዙ ነገር ነው ብቻ የሆነ ብዙ ጉድለቶችን ሞልቶልኛል፣ ሸፍኖልኛልና ግሩሜ እንግዲህ ያው እኔ እስካሁን ድረስ እስከማውቀው በጣም የዋህና ጥሩ ነውና እሱ እንደዚህ ይደረግበታል ወይ ደግሞ ይሄ ነገር ይደርስበታል ብዬ አንዳችም ቀን አስቤ አላውቅምና በጣም ከባድ ነው አሁን ላይ ያለበት ደረጃ። እኔ አሁን ላይ እሱ ያለበትን ቦታ አውቀን ወይም ደግሞ ሰላም መሆኑን ብናውቅ እኮ ጥሩ ነው። ቢኒ አሁንም እኮ ችግር የሆነው ወይም ደግሞ በጣም እያስጨነቀን ያለውም እሱ ሆኑ ነው ማለት አሁን እኛ በአካል ሁላችንም ተገናኝተን ማውራት አለብን ብዬ አንተንም የጠራሁት ለዛ ነው። እንደዚህም ካሜራ ምናምንም ያደረኩት ደግሞ እስኪ ይሄ ነገር የሆነ ሁሉንም ሰው ሲራም የሆነ ለታሪክም ይቀመጣል አይደለ? የኛ ስራ መስራት ብቻ ሳይሆን በዚህ ነገር ውስጥ ትክክለኛ ማንነታችንንም ትክክለኛ ስራችንንም ስንነጋገር መሞጋገስ ለነገም ይጠቅመናል አይደለ? ለምን እኛ ትልቁ ሀብታችን ትዝታችንና የሰው ፍቅር ነው። ምንም የተለየ ነገር የለንም። አንተም እንደምታውቀው ይሄንን ስራ ግሩምም ጀምሮት እኛንም ሲያስከትለን እንግዲህ አንተ ከግሩም ጋር ቀደምት ከጀመሩት መካከል ነህ። እኛ እናንተን ነው ከስር እያየን ያደግነውና በዚህም ስራ ላይ እስኪ አሁን እንግዲህ በጣም ያላሰብነው ነገር ነው ያጋጠመን። አንተም እንደምታውቀው ግሩም ማለት ያው ለአንተ መናገር ማለት ለቀባሪ ማርዳት ነው እና እስኪ በዛን ጊዜ ውስጥ ሲያዝበት የነበረው ወቅት ውስጥ እየሰራ የነበረውን ስራ ታውቃለህ? አንተስ በምርመራ ነበርክበት? እኔ እንግዲህ ያው በዛ በነበርኩበት ሰዓት ብዙ ነገር ነው ስለሱ ሲወራ የነበረው እና እንዴት ልበልህ በቃ በጣም በአጸያፊ ነገር እንደዚህ እየሰራ ነው ምናምን ወንጀል እየሰራ ነው ተብሎ ነው እየተወነጀለ የነበረው በዛ ሰሞንና እኔ ደግሞ በዛ በነበረበት ሰዓት ምንም አይነት ወንጀሎች እንዳልሰራ ወይም ደግሞ ምንም አይነት እንትኖችን እንዳላረገ እኔ ጠንቅቄ ነው በደንብ ማውቀው እና በቃ በጣም ከባድ ነበረ በዛ ሰዓት ላይ እሱን እንደዛ ወይም ደግሞ ስለሱ እንደዛ ማሰብ መጥፎ ነው። እኔ ግሩም ማውቀው ዛሬ ሳይሆን በፊት ነው ማውቀው እና ያው ግሩሜ ማለት በቃ በጣም ጥሩ ሰው ስለሆነ ወይ ከመሬት ተነሳሽነት ተነስተው የሆኑ ሰዎች ወይም ደግሞ በሱ ቅናት ይሁን አላውቅም ብቻ ብዙ ነገሮች ብዙ በደሎች ብዙ መጥፎ እንትኖች ነገሮች እየተደረገበት ነው እየተወራበት ነው ብቻ ብዙ ነገር ነው ሲያስቡበት የነበረው ሲዝቱበት የነበረውና እኔ አሁን ላይ ስለሱ በቃ እንዴት ብዬ ልንገርህ በቃ በጣም የሚጨንቅና የሚያስጠላ እንትን ውስጥ ነኝ ያለሁት እኔ ራሱና በቃ አሁን ያለበት ቦታ ምንም ሊታወቅ አልቻለም። አሁን ምን መሰለህ ቢናዬ አሁን ወደ አንድ ነገር መተናል። አሁን ምን በጣም እየተጨነኩ ነው። ያው ታውቃለህ አሁን እኔም ያለሁበትን ነገር ይህንን ነገር በማጣራት እንግዲህ ባለፈውም አይተሃል ያው ሰምተሃል ብዬ አስባለሁ። አልነበርክም ግን አልቻልኩም ነው ያልከኝ አይደለ? ብትመጣ ብዬ ግዴታ የቤተሰብ ጉዳይ አለብኝ የምፈታው አልከኝ። ያው ለዛ ነው በቃ በጠበቃውን ብዙ ነገር ሞከርን። እስካሁን የት እንዳለ እንኳን ወንድማችን በጣም በቃ አይዞን ሽሜ ያው ይገባኛል። እኔም እኮ ግን በቃ በተቻለን አቅም ያለበትን ቦታ አውቀን የሆነ መፍትሄ ብና እንዴት መሰል ማለት አሁን ግሩም እንደዚህ የሚገባው ሰው አልነበረም ታውቃለህ። ግሩም ለሁላችን አሳልፎ ራሱን የሰጠ ሰው ገብቶሃል አይደል? ለግሩም እንደዚህ እንኳንስ እና ደርሰን እሱን መንከባከብ እስኪያቅተን ድረስ ግሩም እንደዚህ መሆኑ እኔም በጣም የሚሰማኝ ነገር ከምልህ በላይ
በጣም ራሴን ለማጠንከር በጣም ይህንን ስራውንም ለማስቀጠል ከሱ የተቀበልኩትን ኃላፊነት ይህንን ዓላማ የመምራት ኃላፊነት እኔ ላይ ሲወድቅ በጣም ብዙ ነው እየተፈተንኩ ያለሁት። አዎ እውነት ነው እኮ አንተ ጋር ብቻ ሳይሆን እኔ ጋርም ነው በጣም ብዙ ነገር ነው የጎደለብኝ። ያው ግሩም እንደዚህ ይሄ ነገር ከተፈጠረ በኋላ ብዙ ነገር ነው ሀፕን ያደረገውና በቃ ይሄ ነገር ደግሞ ተስተካክሎ ወይም ደግሞ በነበረበት ቦታ ተመልሶ እስከማይድረስ እኔ ራሱ በጣም ነው የሚናፍቀኝ። አዎ ቢኒ አሁን እኔ የደረስኩበት ነገር ወይም ደግሞ ማለት ውስጤ በቃ አሁን ውስጤ እየተሰማኝ ያለው ይገባኛል። አሁን ውስጤ እየተሰማኝ ያለው ምንድነው መሰለህ ይሄ ነገር ሰው ከውጭ ሆኖ ምንም እንደዚህ ሊጎዳን አይችልም። በቃ ከኛ መካከል የሆነ ሰው ነው አሳልፎ እንደሰጠን እያሰብኩ ማለት ከኛ መካከል ስትል አልገባኝም። ምን የምትጠረጥረው ሰው ምናምን አለ እንዴ? ምንድነው ቢኒ? አይ ምንድነው እንደዚህ ተለናገጥክ? ምንድነው? አይ ለምንድነው እንደዚህ የምታውቀው ሰው አለ እንዴ? ያው ተይዞ የለ ማለት ያው ታግቶ ስለነበረ ግሩሜ ያው የምታውቀው ምናምን ሰው ካለ ብዬ ነው። እኔ ምን አስደነገጠኝ? ምንድነው ቢኒ? ምንድነው ግራ የምታጋባኝ? እኔ ግን ምንም ግራ ይገባኝ የለም እኮ ሽሜ። ምንድነው ላይ ምንድነው የሚባለው ተይዞ ወይ ጠርጣሪ ምናምን የምትለው የምትጠረጥረው ሰው አለ እንዴ? ሰው ጠረጥራለሁ እኮ አላልኩም፣ ግን በቃ አሁን ያለው ነገር እኔ ይህንን ነገር እንድጠራጠር እያደረገኝ ነው። ለምን እኮ ማለት እንደዚህ የምታውቀው ሰው አለ ወይስ እንዴት ነው? አልገባኝም። ምን አይነት ጥያቄ ነው እየጠየቀኝ ያለው ቢኒ? እንዴ ሽሜ ቆይ አንተ እንደ ወንድምነት ነው እንደ ወንድም ነው የምታወራኝ ወይስ እንደ መርማሪ ሆነ ነው የምታወራኝ? አልገባኝም። ደግሞ ካሜራው ምኑ እኔም ብቻ ለመጠየቅ ከሆነ ለምን እኔም ብቻ ለብቻዬን ኢንተርቪው ታደርገኛለህ? እና አቤልስ እነ መክብብስ እነ ዳኒ ሲቴሮ ነው እነሱ ባሉበት ለምን አንወያይም? እኔም ብቻ ለምን ልትለኝ ቻልክ? ምን እነሱ ብቻ አይደሉም ይሄው ቢኒና ቡራና ታምራት አለው አንዴ ምንድነው ቢኖሩስ ታዲያ እንዴት እነሱም ለምን አብረን ቁጭ አላሉም እንዴ? እነሱም ቢያንስ ከነሱ ጋር ያወራው ነበር። ይሄ ነገር ነገርኩ እኮ ይሄ ነገር እኔ የፈለኩት አንድም ለታሪክ ይቀመጥ። አልገባኝም። እኔ እንደዚህ ማለት በፊት እኛ የምንሰራው ከሆነ እኔ እኮ እንደ ወንድም እንድናወራ እኮ ነው። እንደዚህ አይደረግም። በፊት እኛ እንደዚህ አድርገን እናውቃለን ሽሜ። እኛ ከመጀመሩ እንደዚህ ምን አድርገው ስንወያይም አንዴ ተዋይተ መፍትሄ ያለውን ነገር መፍታት ነው ያለብን እንጂ ለየብቻ እንደ መርማሪ መጠየቅ አለ እንዴ? እንደዚህ ሰርተን ታውቃለህ አንተ? ከዚህ በፊት እንደዚህ አይነት ነገር አጋጥሞ ነው ያውቃል ቢኒ? ከዚህ በፊት በዚህ ኖ አይ ምንም አጋጥሞን ሊያውቅ ይችላል። እንደዚህ አድርገን ሰርተን እናውቃለን። ይሄ እኮ ትልቁ ምሰሶአችን ነው። እኔ እኮ ንጋኘው ልከው መሰረታችን ሰማኘው ልከው ሽሜ እኔ ካንተ በላይ ነው እሱ እንትና ማቀው ነው እንዴ? ምን ነው አልገባኝም። ግሩም ላንተ ብቻ ነው እንዴ? ወንድም ለኔ እኮ ከወንድምም በላይ ቤተሰብም ነው። ብዙ ነገር አድርጎልኛል፣ ብዙ መስዋዕት። ስለዚህ ለምን ታዲያ እንደዚህ ምን ሆነ? እሺ ቆይ ምን ሆነ ነው እያልከኝ ያለው? ምንድነው ስልክ አልገባኝም። ለምን ታወራኛለህ? እኔ ለምን ታወራኛለህ አላልኩኝም። ለምን ካሜራ ተገጠመ? ለምን እነ ዳኒ እነ መክበብ እና አቤል ለምን አልመጡም? እነሱ መኖር ነበረባቸው። ላይክ እነሱ ኖሮ በፊት ላይ ስንወያይ የሆነ ነገር ለመፈጸም ስንፈልግ እንደዛ ነው የምናደርገው። ዛሬ ምን ተገኝቶ ነው ታዲያ እኔ ለብቻ ኢንተርቪው ታደርግ? አንደኛ የስራ ዘርፋቸው አይደለ? ኖ ይልክ ኖ እዚህ ጋር ተሳስተሃል በጣም። እና አቤልም እነ መክበብም ዳኒንም ጥራው ሽሜ ስራው። ቆይ ስማኝ ባከነ ቢኒ ገባ። አሁን እኔ እያደረኩ ያለሁት እኔ እንደዚህ አንዴ ተረዳኛ። እኔን አዳምጠኝ ትሰማኛለህ? ማለት እኔ አሁን አውቃለሁ ለብቻ ስላወራው ያልተለመደ ሊሆን ይችላል ከኛ ስራ አንፃር። እንዴ ሁሉም በየዘርፉ ነው። በቃ ሙያው አንተ በመረጃው በምትይዘው ሙያ እያገዝከን ነው። እነሱ ደግሞ ሌላ ኃላፊነት አለባቸው። እንደምታየው እነ ብሩክም ደግሞ የራሳቸው ኃላፊነት አለባቸው ከካሜራ ጀርባ አይደለ? ደህንነትን የመጠበቅ ብዙ ነገሮችን ተከታትሎ የመያዝ ገባ። ስለዚህ አሁን ምንድነው እኔ አሁን እያረኩ ያለሁት ሁሉም በየዘርፉ ነው እያወራው ያለሁት። እንዳልከው እና አቤል በራሳቸው ሙያ አንድ ላይ ሙያቸው ስለሚገናኝ አንድ ላይ እነሱንም አወራለሁ። ካንተ በኋላ እነሱንም ጠርቻቸዋለሁ። አሁን እኮ መፍትሄው ግሩምን የምናገኝበት መንገድ ነው እንጂ አሁን እዚህ ጋር እኔና አንተም ልንጨቃጨቅ አይደለም እኮ። ወይም ደግሞ ምንድነው መሰለህ ቢናይ አሁን እያሰብኩ ያለሁት አንተ እንደነባርነትም ሌጀንድ እንደመሆንም በዚህ ነገር ውስጥ አንተን የሚያክል የለም በአንተ ልክ። ስለዚህም አንተንም ለብቻ የፈለግኩት ምንድነው መሰለህ በጣምም ስለምታውቅ ከዚህ በፊትም ወደኛ መቀላቀል የሚፈልጉትን አዳዲስ ወንድሞችን ከግሩሜ ጋር ሆናችሁ የምታወሩት እንዴት እንደነበረ ብዙ ነገሮችን የምትመረምሩት አንተ የምትጠረጥረው ሰው አለ ማለት። እኔ አሁን እንዳልኩ የከሌን ጠረጠርኩ ማለት እኔ እንዴት ነው የምታስበው? ቆይ ምን እያሰብክ ነው? ቆይ ማለት እኔ አልገባኝም። ምን እያሰብክ ነው? ቆይ አንተ
እያልኩ ያለሁት አልገባህም? እንደ ነባርነት ጀስት የመጠርጠር ወይም ደግሞ የማወቅ አቅም ይኖራል። እኔ እንደ ነባርነቴ ሆኜ ሽሜ ቆይ እኔ ከዚህ በላይ ምን ላደርግ ነው የምትለኝ እንዴ? እኔ የምጠረጠረው አንተ የምትጠረጠረው ሰው አለ? ቅድም መጀመሪያም ስትጀምር ስትገባ እኔ ደስ ያለኝ ነገር አለ ምናምን አልክ። ተመልሰ ደግሞ እነ አቤል እነ መክቢት ናቸው ስልክ እነሱም በየስራቸው ፊልድ አላቸው በየስራቸው ነው አንተ ቆየህን አልከኝ። እኔ ታዲያ እኔ ለግሩም እንደዚህ አይነት ማስብ አይነት ሰው ነው እንዴ? ታስባለህ አልኩኝ እንዴ? እንደዚህ አይነት ነገር ያስፈልጋል እንደ ወንድምነት ሳይሆን እኮ እንደ ምንድነው የሆነ ወንጀል እንደሰራ ሰው እያናገርከኝ ነው ያለው። ከመሰለ ይቅርታ እንግዲህ ያለውበትን የጭንቀት ሁኔታ ልትረዳኝ ይገባል። የጭንቀት ሁኔታ አንተ እሱን ከተረዳኸኝ ደግሞ እኔ አሁን ወደ ኋላ ተመልሼ የነበሩትን ለማስታወስ እየሞከርኩ ነው። አንድ እኔ ከግሩሜ ጋር አልነበርኩም። የግሩሜ ስራ ውስጥ በምንተጋገዘው ነገር ነው እንጂ የምንተጋገዘው ግሩም ራሱን ችሎ ነው የሚሰራው፣ እኔ ራሴን ችዬ ነው የምሰራው። የሆነ ነገር ከአቅሜ በላይ ሲሆን የእሱን እርዳታ ስፈልግ ነግረዋለሁ፣ እሱም በሆነ ነገር የኔን እርዳታ ከፈለገ ይነግረኛል። አንድ ላይ የምናግዘው አንድ ላይ ተጋግዘን የምናደርገው ይኖራል ታውቃለህ። ስለዚህ እኔ አሁን እንደማያውቅ ሰው ሁሉንም ነገር እንደማያውቅ ሰው ከግሩም ጋር ያላችሁትን በጣም በትልቁ ከግሩም ጀርባ ያላችሁትን ሰዎች መጠየቅ የፈለግኩት ይሄ ነገር መነሻዋን ምንጯን ካገኘናት የችግሩ ምንጭ ካገኘን ማድረቅ እንችላለን ብዬ ስላሰብኩ። እሺ ግን ቆይ አንድ ያስተዋልኩት ነገር አለ። የሆነች ሴት ግሩም ጋር መታ ነበር። ግሩም የሚያዝበት ሰሞን አካባቢ ማለት ነው። ማናት እሷ? ግሩም እንግዲህ የያዘውን ኬዝ አንተ ታውቃለህ። እሱን እየመረመረ ያቺ ሴት እዛ ምርመራ ቦታ አገኘችው። ግሩምን? ከዛስ ምን ተፈጠረ? አታውቅም ማለት እና እሷ ያለችው አንድ ነገር ነበር። ሴትዮዋ ያለችው ወደዚህ ማለት እንግዲህ በእኛ ስራ ውስጥ ማንም ሰው እኛ የምንሄድበት እንቅስቃሴያችንን ማንም እኛ የምንረዳ ሰው አያውቅም። ሰው ይሄንን አድርግልኝ ቢለን እንኳን እዛ ቦታ የምንሄደው በፈለግነው መንገድ ነው እንጂ ያ ሰው ዛሬ ሂድ ነገ ሂድ አሁን ሂድ ስላለን አይደለም። ያቺ ሴት ግን ኤግዛክት ሰዓቱን አውቃ ኤግዛክት ግሩም የሚሄድበትን ሰዓት አውቃ እዛ ነው የተገኘችው። ከዛ እንዴት አገኘሽኝ ሲላትም ምንድን ነው ያለችው? የናንተ መረጃ የሚሰጥ ሰው ነው ግሩምን እዛ ሄደሽ ታገኘዋለሽ ያለኝ ነው ያለችው። ማለት እንዴት ማለት ማን ሊሆን ይችላል? ታዲያ ማን ያቺን ሴት ማን ሊኳት ሊሆን ይችላል? ወይስ በሷ ምክንያት ተይዞ ሊሆን ቢሆንስ ምን ይታወቃል? ታዲያ እሱን እኮ ነው እያልኩ ያለሁት። ማን ልኳት ይሁን? እኔ ምን ልልሽ አለ? እንግዲህ አንተ ከኛ መረጃ ሰጪዎች መካከል ዋንኛው ነው። ያው መረጃ መሰጪዎች እኔ ነኝ ልበለሽ። ሌሎች መረጃ የሚሰጡ ሰዎች እኮ አሉ እኮ። አንተ ዋናው ስለሆንክ ብዙ መረጃዎች ደግሞ በአንተ ነው የሚያልፉት በብዛት። ስለዚህ እውነት ነው ሽሜ እኮ እንዲህ መሰለህ ከሆነ መረጃ ሊያልፍ ይችላል። ግን አንዳንድ ሰዎች አባሎቻችን እንደዚሁ መረጃ የሚያቀብሉ ሰዎች አሉ። በዛ ሰዓት ደግሞ እንዲህ መሰለህ እኔ በዛ ሰዓት ላይ ለማንም እንደዚህ የተናገርኩት ነገር የለም። ግሩም ሊያዝ አካባቢ የተባለበት ሰዓት አላስታውስም ምንም አይነት ከዛ በፊት እንደዚህ ምንም ነገር ተናግሬም ወይም ደግሞ የሆነ ነገር እንትን ፍንጭ ተናግሬ አላውቅም። ግን ማን ሊሆን ይችላል? እኔ ራሱ አሁን እኮ ግራ እየተጋባሁ እኮ። ከዛ በኋላ ሴትዮዋን በዚህ 2 ቀን ውስጥ አግኝቻት ነበር። ማንን? ይቺን ሴትዮ እና ወደ ግሩም ላከኝ ወደ አንተ ያመራኝ የእናንተ መረጃ ሰጪ ነው እዛ ታገኘዋለሽ እነሱ ይረዱሻል ብሎ ይላከኝ ብላ ይመጣችሁ እኮ። ማን እንደላካት ለምን አልተናገረችም? እሷ ነግራኛለች። ታዲያ ማን ነው? እሷ እንግዲህ አግኝቻታለሁ በሚገርም ሁኔታ። ግን እሷንም ለማጥፋት እሷንም ለማስወገድ እሷንም ከዚህ ነገር ውስጥ ለማድረግ ብዙ ነገሮች እየተሞከሩ ነበር። እንዴ ሽሜ ምን እያወራክ ነው? አዎ ባለችበት ሁኔታ እሷን መርዞ ለመግደል። እንዴ ለምን እኛ አግኝተን ይሄንን ነገር እንዳንደርስበት ብዙ ነገር ነው እየተደረገ ያለው። እና ታዲያ አልገባኝም። ምን ያውን ማናት እሷ ማለት ለምን ዛሬ አላመጣህም እዚህ? ከዛ እሷ ኢንስፔክተር ቸኮል ጋር እንድንሄድ አደረገችን። ኢንስፔክተር ቸኮል ጋር ሄደ። ግሩሜ እዛ ሲሄድ እዛ ያዙት። ይሄ የታሰበ ድራማ ነው፣ የታቀደ ሆን ተብሎ ግሩምን ወጥመድ ውስጥ ለማስገባት የተደረገ ነገር። ከዛ ሁሉንም ስናጣራ ብዙ ነገሮችን እኮ በዛ ሳለ እኮ ልኩሽ የሚመሰል በዛ ሳለ እቺ ሴትዮ ግሩምን አጥመዳ አሳልፋ መስጠት ከፈለገች ማን ያውቃል? ማን ሊያውቅ ይችላል? እንደዚህ
እንደዚህ ብሎ ያሰበሰው ማን አለ? ምንስ ብትፈልግ ከኛ መሐከል ይሄ ወሬ ካልወጣስ ግሩም ሄዶ የሚመረምርበትን ቦታስ ማን ያውቃል? እኔም እኮ እሱ ነው ግራ የገባኝ። ቢኒ ሽሜ ምን ሆኖ እንደዚህ የምታፈጥጠኝ? ግሩም ምን ይላል መሰለህ? ግሩም ብዙ ሰው አያምንም ታውቃለህ። ለብዙ ሰው ራሱን አሳልፎ አይሰጥም። በጣም ከሚያምናቸውና ራሱን አሳልፎ ከሚሰጣቸው ሰዎች መካከል አንዱ አንተ ግን አሳልፈ ተሰጠዋለህ ብዬ ለደቂቃ ማስብ ነበር። ሽሜ ምን እያሰብክ ነው? እኔ እንዴት ነው እንደዚህ ሊያደርግ የምችለው? እንዴት ነው የምታስበው? ቆይ እኔም እንደዛ ነው። እንዴት ነው እንደዛ ማድረገው? ምን ቢደልኝ እንደዛ ማድረገው? አዎ እኔም ስሰማ እንደዚሁ ነው የከበደኝ። ትሰማኛለህ? ቆይ እንደዛ ያለ ሰው ማን ነው? ሲጀመር እንደዛ ያለ ሰው እኔና ግሩምን ለማጣላት ያልፈለገ ሰው በስተቀር እንዴት እንደዛ ላደርግ ይችላል? ለምንድን ነው ሴትዮዋን ወደ ግሩም የላከው? ማንን ለምን ላካት ወደ ግሩም? ይህንን ነው እንድትነግረኝ የምፈልገው። አንድ እዛ ያኛው መረጃ ሰጪ ሴትዮዋን ግሩምን እያወራህ ነው። ቆይ እኔ አልገባኝም። ቆይ እንዴት ነው ወንድሜን አሳልፈ የምሰጠው? ያንን ነገር አሳልፈ ሰጥታል እያልኩ አይደለም። እሱ ችግር የለውም እንመለስበታለን። ግን ሴትዮዋን ወደ ግሩም የላካት አንተ አይደለህ? የትኛዋን ሴትዮ? መረጃ ሰጪ የተባልኩ አንተ አይደለህ? ማለት በዛ በተያዘበት ሳምንት ወይም ደግሞ በነበረበት ሰዓት ምንም አይነት የሆነች አንድ ሴት መጣለች፣ ግን እኔ እንደዚህ ታደርጋለች ብዬ አልጠበቁኝም። ስለዚህ አንተ መሆንን አምነሃል ማለት ነው። ማመን ሳይሆን እንደፈለገች እርዳታ እንደምትፈልግ ይሄ እርዳታ ካልተደረገልኝ የሆነ ነገር እንደሚፈጠርብኝ ብላ ስነግረኝ ወደ ግሩም ጋር ሂጂ እርዳታ ይሰጥሻል፣ እሱ በጣም ብዙ ሰዎችን ረድቷልና ወደ እሱ ጋር ሂጂ ብዬ ጠቁሜያታለሁ። የት አገኘሃት? የት አገኘሃት ሴትዮ? እንዴ የት አገኛታለሁ ታዲያ? ሲጀመር እኔም ሰው ነው እኮ የላካት እኮ ሂጂና አናግሪው እሱን እና እሱ ይረዳሻል ብሎ ነው ወደ አንተ ጋር የመጣው ታለችኝ። ያንተ ስራ እኮ መረጃ መሰብሰብ ነው። ሰው ማምጣት ችግረኛ ማምጣት አይደለም። ድንገትን ብታገኝ ደግሞ መረጃ የተባልከውን ማምጣት አግዜ የተባልከውን ማድረግ ነው እንጂ የመመርመር ስልጣንም የለህም። እኔ እኮ ሴትዮዋን አልመረመርኳትም እኮ ነኝ። ጭራሽ ምንም ያወራው ነገር የለም። በቃ እርዳታ ያስፈልገኛል፣ ይሄ እርዳታ ካልተደረገልኝ አንድ ነገር ሆነ። ለምን ለግሩም አልነገርኩም? ለምን ለግሩም ልነግረው ፈልጌ ከሱ ጋር ላሉት ልጆች ለነታምራት ለምን አልነገርኩም? ለግሩም መናገር ፈልጌ ነበር። በዛ ሳሌ ልደውል ፈልጌ ነበር። በዛ ሳ ስልኩ 3 ሙሉት ሲደውል አይሰራም። በቃ ሂጂ ታገኘዋለሽ። እንዴት አወቅ እዛ እንደሚሄድ? አንተ ግሩም ያው አውርተን ነበር መጀመሪያም ሲጀመር እንደዚህ ቦታ ሄጄ መረምራለሁ አይደል? አይ መረምራለሁ ሳይሆን የሆነ ቦታ ሄዳለሁ ብሎ ነበር። እና እንዴት አውቀህ ነው ታዲያ እሷን እዛ? ከኔ ምንም የሚለው ነገር የለም። ስለዚህ ቦታውን ስለምታውቅ ሴትዮዋን እዛ ላክ። ሴትዮዋ ታዲያ እርዳታ ያስፈልገኛል እሞታለሁኝ የሞት አፋፍ ላይ ነው ስትለኝ ያው ሴት ልጅ ናት እንደዚህ ምንም ከምትሆን ብዬ ግሩም ይረዳሻል ብዬ ወደ ግሩም ራኳትኝ። እኔ ግሩም እዛ እንደሚሄድ ግን ምንም እንትን የምለው ነገር የለም። ምንድነው 2 ወር የምታወራው? ግሩም እዛ እንደሚሄድ አይደል? መጀመሪያ የነገረኝ መሰለክ ሽሜ፣ ተረጋጋና ስማኝ። መጀመሪያ የነገረኝ የሆነ ቦታ እንደሚሄድ ነግሮኛል። እና ኤግዛክት ሴትዮዋ ሰዓቱን ቦታውን አውቃ እንዴት ሄዳ አገኘችው? እዛ ድረስ ሲሄድ እሷም እየጠበቅኩ ነበር ነው ያለችው። እንዴ እኔ ታዲያ ምን አውቃለሁ? እና የላካት አንተ ከሆንክ እዛ እንደሚሄድ የምታውቀው አንተ ከሆንክ ግሩም ሲሄድ እሷ እንድታገኛት አንተ ካመቻቸ ታዲያ እኔ ግሩም እንድታገኘው ወደ ምርመራ ሄደ እንጂ ታዲያ እኔ ይሄ ነገር እንደሚታገት መቻወቁ ነው። ታዲያ ቢን ይሰማኛል። ያንተ ስራ ይሄ ብቻ አይደለም። ሴትዮዋ ስትሄድ እሱ የሄደው እሷን ለመርዳት ለምርመራ ቢሆንም እሱ ግን ወደ ትልቅ መረብ ሊጠመድ ነው ሄደው። ወጥመዷ ውስጥም ገብቷል። ወንድማችን አሁን በዚህ ደረጃ ላይ ነው ያለው። ይሄ ደግሞ አንተ በዘረጋኸው መስመር መሰረት ምን ያልክ ነው ሽሜ? እሺ አንድ ነገር ላሰማ እስኪ ላሳይ የተላከልኝ ነገር አንተ ምን ብለህ እያወራህ? አንተ ስለምን ብር ነው ሰው ላንተ የሚልክል? ብር እንደዚህ አድርጉልኝ አሰማ እንዴ ማለት ይሄ ቅጅ ከተገኝተው ነው? አዎ ሰማኛለህ አይደል? ቢቲያ አሁን ይበቃል ማለት ይልከው አይደለም ከተገኝተው ነው። ይሄንን አሁን ይበቃል። ግን ልንገር አይደለ
እኔ ግሩም ይሄንን ቢሰማ ሞቱን እንደሚመርጥ አውቃለሁ። ሞቱን ቢናም እንዴት ይሄን ነገር እንትን ትቻለህ? በአይኔ ያያዩትን በጆሮዬ የሰማሁትን አለመን ንገረኝ። አለመን ወይ ማለት ይሄ ብቻም ሳይሆን በሚያዝበት ሰዓት ከመያዙም በፊት ከሰዎች ጋር ሆቴል ውስጥ ነበርክ አይደለ? ሆቴል ውስጥ ሆነ የኛን ፎቶ እያሳየ ነበር እንዲሸልሙን ፎቶአችንን ልታሳጥብ። እስኪ ንገረኝ፣ ለዚህ ነው በለኝ። ትሰማኛለህ ቢኒ? ታውቃለህ በጣም የምንወደው ወንድማችን ነው፣ ግን ስለ እውነት ደግሞ ለማንም ለገዛ ቤተሰባችን እንዳልተመለስንም ታውቃለህ። ገባህ አይደለ? እናንተ ከኋላ በማገዝ ምንም ችግርም ብዙ ነገር ባያገኛችሁም ብዙ ችግር ወደ እናንተ ወደ ቤተሰባችሁ ባይመጣም እኛ ከፊት ሆነን ስማችን የሚታወቅ ብዙ ነገራችን የሚታወቅ ግን ችግር ላይ የወደቅን ያለ ነው የሆነ ጥቅም ስለምናገኝ አይደለም። ለምን? ሰውን ስለምንረዳ ችግረኞችን እየያዘን ስለሆነ ህይወታችንን ለማጥፋት። ስለዚህ እኔ የገዛ ቤተሰቤን መስዋዕት አድርጌ እየሰራው ያለሁት ደግሞ እንዳንተ አይነቱን እኔን ከመንገድ ለማስቀረት የሚፈልገውን ደግሞ ምሕረት ያላደረገለት ሰማኛል አይደል? ተናገራ። ምንድነው እያደረክ ያለው? ምንድነው እያደረክ ያለው? ሰማኛል። ተረጋጋና የተፈጠረው ነገር በሙሉ ነገርሃለሁ። ስለዚህ ቀጥል ቪዲዮ። አለበለዚያ ግን ሰማኝ ወንድሜ እየከፈለ ያለውን መስዋዕትነት እያንዳንዱን በእጥፍ አስከፍላለሁ። እኔም እኮ ችግር ውስጥ ሆኜ እኮ ነው። የምን ችግር? ታውቃለህ አይደል? እንደ ግሩሜ በመታሰሩ ምን አይነት ችግር እየደረሰብኝ እንደሆነ ታውቃለህ አይደል? ከኔም አልፎ ግሩም እኮ ለኔ ብቻ ለራሱ ብቻ ሳይሆን ከራሱም ብቻ ለሰዎች የሚኖር እኮ ነው። እኔ ቤተሰቦቼ በግሩም እጅ ነው የሚተዳደሩት። ከምሰራው ይልቅ ገንዘብ እኮ የሚሰጠኝ ገንዘቦችን ብዙ ገንዘቦችን ለቤተሰቦቼ ነው ማረቀው እኮ። እና ታዲያ እንዴት ነው እንደዚህ አይነት ነገር እንደዚህ ላደርግ የምችለው ብለህ የምታስበው? ቆይ ሽሜ እኔ እንዴት ነው ግሩም ላይ እንደዚህ አይነት ነገር ልፈጽም የምችለው? ለኔ እኮ ቤተሰቤ ግሩም የስላ ባልደረቤ ሳይሆን ቤተሰቤ ብዙ ነገር ችግሬን የሸፈነልኝ የቤቴን ገበኖች ብዙ ነገሮችን የሸፈነልኝ እሱ እኮ ነው። እና ይህንን ነገር እንደዛ አይነት ሸፍኖ ያንን ነገር አድርጎ እንዴት ነው እንደዚህ አይነት ነገር ላደርግ በምችለው ግሩም ላይ? ቆይ እኔ ራሱ ውስጥ እኔ እንጃ ለህሊናችን እንዲህ ነው የምናስበው። አንድ ሰው ብዙ ነገር መስዋዕት ከፍሎልን ብዙ ነገር እያደረገልን ቤተሰቦቻችንን እየረዳልን ከራሱም አልፎ ለቤተሰቦች እየረዳ እንዴት ነው ለሱ እንትን ማድረገው? እንደዚህ በጣም ከባድ እኮ ነው ሽሜ። ሰማኛለህ ብኔ? ሰማኝ። እኔም እኮ ይሄንን ሁሉ ስለማቅ ነው ለማመን ከብዶኝ የነበረው። ግን ያቺ ሴት መምጣቷ ጨዋታ ወይም አጋጣሚ አልነበረም። ያንተ ስራ ነው። ሰማኛለህ አይደለ? ያንተ ስራ ነው። ምን እያደረኩ ነው? ቆይ ነገር ይሄ ነገር እየሆነ ያለው ምን እያደረኩ ነው? ቆይ እንደ ይሄንን ብር እየለመንክበት የነበረውን ቮይስ ለቀልድ ላይ ነው። የምን ቀልድ ነው የምታወራው? ምን እያደረኩ ነው? ቆይ ላድርጉ። ሰማኝ፣ እኔ ስራዬን ጨርሻለሁ። ላኩልኝ፣ አስገቡልኝ። እንደዚህ አይነት ቮይሶች እና ታዲያ እስኪ የምን ስራ ሰርተህ ነው ታዲያ? ምንም ስራ የለህም። ግሩም የሚረዳ ከሆነ በሁሉም ነገር ውስጥ አንተን ሰፖርት የሚያደርግ የምን ገንዘብ ነው የሚላክልህ? የምን ነው ታዲያ? ተናገራ። ምን እያወራክ ነው? ቆይ ምን እያሰብክ ነው? ቆይ ስልክ እየተደወለልኝ ነው። ከቤት እየደወሉልኝ ነው። መሄድ አለብኝ፣ ግዴታ መሄድ አለብኝ። የት ነው የምትሄደው? ወደ ቤተሰቦቼ ጋር መሄድ አለብኝ። ምን ልትሰራ? ምን ማለት ነው? ምን ልትሰራ ነው? እዛ ወንድሜ ብለህ የምታወራለት ሰው ታስሮ ነው ያለው። ወንድማችን እንዴ! ምን እያሰብክ ነው? አንሳ። ለምን አታነሳም? አንሳና ቤተሰብ ነው። አንሳና ደህና ነሽ በላት። ደህና ነኝ በላት። ችግር የለውም። አሁን ልሄድ ስለሆነ መሄድ አለብኝ፣ ግዴታ መሄድ አለብኝ እነሱ ጋር። የት ነው የምትሄደው? ሽሜ እነሱ ጋር መድረስ አለብኝ። ቤተሰቦቼ ጋር ምን ማለት ነው? ለምን ማለት ለምንድን ነው የምትደርሰው? ብዙ ነገር እኮ እየተፈጠረ ነው ያለው። እዚህ ጋር የግሩም ነገር አለ፣ ሌላ ቦታ ቤተሰቦቼ አሉ። ስማኝ፣ ሰማኛለህ አይደለ? ይበቃል። አንተን ካሁን በኋላ በየቦታው ከማስተዳድዳቸው ጠላቶች ላይ ይቻላል ማለት ምን ማንም ላይ ይቻላል። ሰማኛለህ እንዴ? ምን እያደረክ ነው? ቆይ ሰማኛለህ እንዴ? ምን እያደረክ ነው? ሰማኛለህ እንዴ? ኧረ ምን እየተፈጠረ ነው? ቆይ አዳምጠኝ። ኧረ ምን እያደረክ ነው? ቆይ ይበቃል እንዴ? ይበቃል። ምን እያደረክ ነው? ቆይ ጠላቶቻችን መካከል ነህ አንተ።
ገባ አይደለ? ምን እየተፈጠረ ነው? ቆይ እኔ መሄድ አለብኝ። ቤተሰቦቼ ጋር እየተደወለብኝ ነው። ምንድን ነው መሄድ አለብኝ? በቃ መሄድ አለብኝ። ቤተሰቦቼ ጋር ማን ነው የሚለው? ምን እያደረክ ነው? ቆይ ቤተሰቦቼ ጋር እየሄድኩ ነው። ምን ነው የማመጣው? ቆይ ምን እያደረክ ነው? ቆይ ተረጋጋ። ምንድን ነው? ምን እያደረክ ነው? ቆይ ምን እያደረክ ነው? ቆይ አንተ ተቀመጥ። ምን እያደረክ ነው? ቆይ እንዴ ክፈቱ። ምን እያደረክ ነው? ቆይ ክፈቱ። ምን ያደርግልሃል? ቆይ ቤተሰቦቼ ጋር ደውል እኮ ነው። ምን እያደረክ ነው? ቆይ ደህና ነኝ ባላቸው ቤተሰቦቼ ማለት ድሮ ቤተሰባችን ነበሩ አለ። አሁን ላይ ደርሰህ ነው ቤተሰቦቼ የምትለው? ዝም ብለህ ማን ነው ይሄ? ምን እያደረክ ነው? ቆይ ምንድን ነው ይሄ? ክፈቱ። ምንድን ነው? ቆይ ምን እያደረክ ነው? ቆይ ቢኒያም ስማኝ፣ ክፈቱ። ቢኒያም ክፈቱ። የሚያስፈልገው ነገር ካለ ቆይ እሺ ልከፍተው አይደል እንዴ? ቆይ እጄ ላይ ክፈቱ። ቢኒያም ብዙ ኖቲፊኬሽኖች አሉ። ሁሉንም ነገር እዩልኝ፣ በደንብ እዩልኝ። ሰማኛለህ እንዴ? ገነት ማናት? ገነት ማናት? ከቤተሰቦችን እየተደወላለሁ። ቆይ ምን እያደረክ ነው? ቆይ አንተ የእናትህ ስም ገነት ሊሆን ነው ወይስ የእህትህ ስም? ሰማኛለህ? ገነት ማናት? እንደዚህ ደጋግማ የምትደውልልህ ገነት ማናት? ስማኝ። ሽሜ ምን እያደረክ ነው? ቆይ ኖቲፊኬሽን ምናምን አለ ምናምን እያልከው ምንድን ነው? ቆይ ስልኬ ላይ ቆይ ምንድን ነው? ምንድን ነው? ቆይ ምን እየተፈጠረ ነው? ቆይ እኔ ለኔ ማሳየኝ ምንድን ነው?